ሰላም ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? ዛሬ ደግሞ በሌላ ቪዲዮ ተመልሼ መጥቻለሁ። እስከመጨረሻው ድረስ አብራችሁን ከቆያችሁ በዩኒቨርሲቲ ቆይታቸው ተማሪዎች የነጻነት ሰለባ እንዴት እንደሚሆኑና ከዚህ ወጥመድ እንዴት ማምለጥ እንደሚችሉ እናያለን። እንኳን ደስ አላችሁ! ዩኒቨርሲቲ ገባችሁ? አዎ ከሆነ መልሳችሁ ከዛሬ ጀምሮ የት ሄድክ፣ ከማን ጋር ነህ፣ ለምን አረፈድክ የሚል የቤተሰብ ጥያቄ የለም። የራሳችሁ አልጋ፣ የራሳችሁ ሰዓት፣ የራሳችሁ ውሳኔ። ግን አንድ ምስጢር ልንገራችሁ። ይህች ነጻነት የምትሏት ነገር በሚቀጥሉት 4 ዓመታት ውስጥ ወይም 5 ዓመታትና ከዛ በላይ ወይ ሰው ታደርጋችኋለች ወይ ደግሞ ህይወታችሁን ገደል ትከታለች። ብዙ ተማሪዎች ዩኒቨርሲቲ ገብተው ዶርም ሲረግጡ የሚያስቡት ነፃ እንደወጡ ነው። ነገር ግን ሳያውቁት የራሳቸው ስሜት ባሪያ ይሆናሉ። ዛሬ በመጀመሪያው ክፍላችን የነጻነት ሰለባ መሆን ምን ማለት እንደሆነና እንዴት ከዚህ ወጥመድ ማምለጥ እንደምትችሉ በሰፊው እናያለን። በመጀመሪያ ደረጃ የምናየው የነጻነት ብዥታ ወይም the illusion of freedom ነው። ነፃ የወጣ መስሎሃል ወይስ ምን ተቀየረብህ? ብዙ ተማሪዎች ዩኒቨርሲቲ ሲገቡ የሚሰማቸው ስሜት ከቤተሰብ ቁጥጥር ነፃ እንደወጡ ነው። ነገር ግን ይህ ነፃነት ሳይሆን ፈተና ነው። የቁጥጥር መጥፋቱ በራሱ ትልቅ ፈተና ነው። ምክንያቱም ቤት እያላችሁ እናታችሁ ተነስ ትላለች፣ አባታችሁ አጥና ይላችኋል፣ መምህራችሁ ደብተር አምጡ ይላችኋል። ግቢ ውስጥ ግን እነዚህ ሶስቱም ነገሮች የሉም። ከቤተሰብ ቁጥጥር ስትወጡ ወደ ራሳችሁ ስሜት ቁጥጥር ስር ትገባላችሁ። ዛሬ ክላስ አልገባስ የሚለው ስሜታችሁ አዛዥ ይሆናል። ታዲያ ተማሪው የሚሰራው ስህተት ከዚህ ይጀምራል። ነፃነትን እንደ ህግ አልባነት ወይም አናርኪ ማሰቡ ትልቅ ችግር ነው። እውነተኛ ነፃነት ግን ለራስህ አይሆንም የማለት ብቃት ነው። በዩኒቨርሲቲ ውስጥ ነፃነትን የምትጠቀመው ራስህን ለመገንባት ካልሆነ ነፃነትህ ራሱ አንተን ያጠፋሃል። ሁለተኛው ደግሞ የጊዜ ጉዳዮች ወይም the time assigned። ሰዓትን የሚሰርቁት ሌቦች እነማን ናቸው? በዩኒቨርሲቲ ውስጥ ጊዜ የሚባክነው በደቂቃዎች ብቻ ሳይሆን በሰዓታትና በቀናትም ጭምር ነው። ለምሳሌ የሌሊት ወሬ ወይም ናይት ቻትስ የምንለው ዶርም ውስጥ እስከ ሌሊቱ 9 ሰዓት ድረስ ትርጉም በሌለው ወሬ መጋጠጥ፣ ወይም ደግሞ ሌሊቱ ሙሉ ፊልም ስታዩ ወይም ጌም ስትጫወቱ አድራችሁ ጠዋት 2 ሰዓት ክላስ ላይ ጭንቅላታችሁ አይሰራም። ይሄ ደግሞ የጥናት ሰዓት ብቻ ሳይሆን የቀጣዩን ቀን የንቃት መጠን ሁሉ ይገድላል። ሌላው ደግሞ የዲጂታል ሱስ ነው። በቤተሰብ ቁጥጥር ስር ሳላችሁ ስልክ የምታዩት በስርቆት ወይም በሰዓት ነበር። አሁን ግን 24 ሰዓት ዋይፋይ ስላለ ቲክቶክ ላይ 5 ደቂቃ ልታዩላችሁ ቪዲዮ ስክሮል እያደረጋችሁ 3 ሰዓት ሄድባችሁ አይሰማችሁም። የመጨረሻው ምሳሌ ያለ እቅድ መኖር ነው። ነፃነት ስላላችሁ ብቻ ያለ ቶፕ ዱ ሊስት መዋል ትጀምራላችሁ። ይህ ደግሞ ፒር ፕሬዠር ያመጣል። ምን ለማለት ነው? አንተ ልታጠና ስትል ጓደኛ ዛሬ ረፍት እናደርግ ይልሃል። ያቺ ረፍት ወደ ሳምንት ትረዝማለች። ቀን ያልቃል፣ ግን የሰራችሁት ቁም ነገር ምንም የለም። እዚህ ላይ አንድ ነገር ልበል። ጊዜ መመለስ የማይችል ብቸኛው ሀብት ነው። ግቢ ውስጥ ሰዓትህን የሰረቀ ሰው የወደፊትህን ህይወት ሰርቆሃል ማለት ነው። ሶስተኛውና የመጀመሪያው ሴሚስተር አደጋ ወይም the first semester shock የምንለው ነው። መውደቅ የሚጀምረው በመጀመሪያዎቹ ቀን ነው። ይህ በጣም ወሳኝ ነጥብ ነው። ብዙ ተማሪዎች የመጀመሪያው ሴሚስተር እረፍት ነው ብለው ያስባሉ። ለምሳሌ
የከፍተኛ ውጤት ናፍቆት ይኖራል። 12ኛ ክፍል ላይ ውጤታማ ስለነበራችሁ ብቻ ዩኒቨርሲቲ ውስጥም በትንሽ ጥረት የምታመጡ ይመስላችኋል። ነገር ግን የግቢ አጠናን ከፍጥነትና ከጥልቀት አንጻር የተለየ ነው። ሌላው ዘጋፕ ትራፕ የምንለው ደግሞ የመጀመሪያው ሴሚስተር ውጤት ወይም GPA ዝቅ ካለ በቀጣይ ዓመታት እሱን ለማረም ሪሜዲ የሚደረገው ትግል ተማሪውን ተስፋ ያስቆርጠዋል። ሌላውና የመጨረሻው የተሳሳተ በራስ መተማመን ነው። ሚድ ፈተና ወይንም ሚድ ኤግዛም ይደርሳል እያሉ ጊዜ ማባከን፣ ፈተናው ሲደርስ ደግሞ ራስን ከመጠን በላይ ማጨናነቅ፣ ይህ ደግሞ ለከፍተኛ ውድቀት ይዳርጋል። እና ሌሎችንም በጣም ብዙ ነገሮችን መጥቀስ ይቻላል፣ ግን ለአሁኑ ይብቃኝና አንድ ነገር ግን ልናገር እዚህ ጋር። የመጀመሪያው ሴሚስተር የዩኒቨርሲቲ ህይወትህ መሰረት ነው። መሰረቱ ከተናጋ ህንፃው ወይም ዲግሪ በሙሉ አደጋ ላይ ነው። ታዲያ እነዚህን ችግሮች እንዴት በቀላሉ መፍትሄውን ወይም በስትራቴጂክ ሶሉሽን ማግኘት እንችላለን ወይም ደግሞ እንዴት አሸናፊ መሆን ይቻላል ልትሉኝ ትችላላችሁ። የመጀመሪያው የራስህን መርሃ ግብር ፍጠር። ቤተሰብ ስለሌለ አንተ ለራስህ አባት እናት መሆን አለብህ። ከምሽቱ 4 ሰዓት በኋላ ስልክህን ኦፍ የማድረግ ዲሲፕሊን ይኖራል። ሁለተኛው ራስን የመግዛት ጥበብ ወይም ሰልፍ ዲሲፕሊን ይኖርህ። ለምሳሌ የራስህን ህግ አውጣ፣ ሰዓትህን በሳንቲም አስላ፣ አካባቢህን ምረጥ። የራስህን ህግ አውጣ ስልህ ቤተሰብ የለም ማለት ህግ የለም ማለት አይደለም። ለራስህ ከምሽቱ 5 ሰዓት በኋላ ስልክ አልነካም ወይ ከጠዋቱ 2 ሰዓት ክላስ በፊት ቤተክርስቲያን እሄዳለሁ፣ ቁርስ እበላለሁ ወዘተ የሚሉ ህጎችን አውጣ። ሰዓትን በሳንቲም አስላ ስልህ 1 ሰዓት በከንቱ ስታጠፋ ወደፊት የምታገኘውን ስኬት እየቀነስክ መሆኑን እወቅ። ሌላኛው ያልኩህ አካባቢህን ምረጥ። በነፃነት ተጠቅመህ ቤተ መጻሕፍት ወይንም ላይብራሪ የምትል ከሆነ ያ ነፃነት ዘላቂ ስኬትን ያመጣልሃል። ሶስተኛው የጓደኛ ምርጫ ነው። ወደ ኋላ የሚጎትተን ወይም የጓደኛ ባህሪ ካንተ ባህሪ ጋር አብሮ ሊሄድ የማይችል ከሆነ ይህ ጓደኛን አርቅ። አብሮ የሚያጠና ስለ ራዕይ የሚያወራና ያንተን ደካማ ጎን ሁሉ ሊነግርህ የሚችል ወይም ከዚህ ነገር የሚያወጣ ከሆነ እሱን ጓደኛ ምረጥ። አራተኛው የመጀመሪያዎቹን 2 ሳምንታት መቆጣጠር። ሴሚስተሩ እንደተጀመረ በመጀመሪያዎቹ 2 ሳምንታት ውስጥ ጽሑፎችን ማንበብ ከጀመርክ ከሌላው ተማሪ 80% ቀድመሃል ማለት ነው። ይህ ደግሞ ክላስ ውስጥ ስትማር ነገሮችን ያቀልልሃል፣ ያልገባህን መጠየቅ እንድትችል ያግዛል። አምስተኛውና የመጨረሻው ዓላማህን በግድግዳ ላይ ሰጥ። ሰፈር ሁሌ ስትነሳ፣ ስትገባ፣ ስትወጣ እንዲታይ ማለት ነው። ለምን እዚህ እንደመጣ፣ ቤተሰቦች ካንተ ምን እየጠበቁ እንደሆነ፣ ወደፊት ምን ላይ መድረስ እንደምትፈልግ፣ ሌሎችንም እነዚህ ማስታወስ ነፃነትን በአግባቡ እንድትጠቀም ይረዳል። ውድ ጓደኞች፣ ዩኒቨርሲቲ የመጣችሁት ነፃ ለመሆን ብቻ ሳይሆን የተሻለ ሰው ሆናችሁ ለመውጣት ነው። ነፃነታችሁን ለጊዜያዊ ደስታ አትሽጡት። ዛሬ የምትከፍሉት ራስን የመግዛት ዋጋ ነገ የሚከፍላችሁ የስኬት ደሞዝ ይሆናል። በሚቀጥለው ክፍል 2 ደግሞ ጂፒኤ ብቻ ነው ዋናው በሚል ርዕስ ውጤት ብቻ እያሳደዱ ህይወታቸውን ስለሚናጋ ተማሪዎች እናያለን። ይህ ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ለጓደኞቻችሁ ይጠቅማል ብላችሁ ካሰባችሁ ሼር አድርጉት። ሰብስክራይብ ማድረጋችሁን እንዳትረሱ። በክፍል 2 እስከምንገናኝ ድረስ ቸር ሰንብቱ።